በሰልፉ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የብልጽግና ፓርቲ በተመሰረተ ጥቂት ዓመታት ውስጥ በሀገራችን አካታች ፖለቲካን በማረጋገጥ ሰፊ ስራ ተሰርቷል ብለዋል። በኢኮኖሚ ዘርፎችም ቢሆን የሚያጋጥሙ የዓለም አቀፍ ኢኮኖሚ ጫናን ለመቀነስ የሀገር በቀል ኢኮኖሚ ማዕቀፍን በመንደፍ ውጤታማ ስራ ተሰርቷል ሲሉም ተናግረዋል። በኢኮኖሚው ዘርፍም ቀደም ወንድሞቼ በተለያዩ መንገድ የገለጿቸው መጠነ ሰፊ ስኬቶችን አስመዝግበናል። ሀገራችን ባለፉት 6-7 ዓመታት ውስጥ ከኮሮና ቫይረስ ጊዜ ጀምሮ አጠቃላይ ዓለማዊ የኢኮኖሚ ስርዓት የፈጠረው የኢኮኖሚ ጫና የኑሮ ውድነትን እንደዚሁም አሁን በቅርቡ እየተከሰተ ያለው በባህረ ሰላጤው አካባቢዎች ያለው ጫና እየፈጠረ ያለውን ኢኮኖሚ ለመቋቋም የሚያስችል አገር በቀል የኢኮኖሚ ማሻሻያ ሪፎርምን በመዘርጋት የኑሮ ውድነት እጅግ እየተባባሰ እንዳይሄድ፣ ስራ አጥነት እየተበራከተ እንዳይሄድ፣ በተለይም ደግሞ በዝቅተኛ የኑሮ ደረጃ ያለውን ማህበረሰብ ኑሮን መታደግ የሚያስችል ማዕቀፎችንም በተለያየ መንገድ በመዘርጋት ድሃ ተኮር ወይም ዜጋ ተኮር የሆነ ማህበራዊ ልማትን በማረጋገጥ ሰፊ ስራዎችን ሰርተዋል። በሀገር አቀፍ ደረጃ በኢኒሼቲቭ እየተሰሩ ያሉ የከተማ ኮሪደር ስራ፣ አረንጓዴ አሻራ፣ የስንዴ ልማትና የልማት ትሩፋት ተግባራትም በዜጎች ተጠቃሚነት ላይ የተሻለ ውጤት ያስመዘገቡ እንደሆኑ ጠቁመዋል። የክልሉ የመንግስት መዋቅሮች አንድ ቦታ ብቻ ከነበሩበት አሁን ላይ ለሁሉም አካባቢዎች በፍትሐዊነት በማዳረስ ምቹ ሁኔታ ተፈጥሯል ሲሉም ተናግረዋል። የመንግስት መዋቅሮችም አንድ ቦታ ላይ ተከማችተው አንድ አካባቢ ብቻ ነው ስለማ የነበረው። ሌሎች አካባቢዎች ፍትሐዊ ተጠቃሚነት አልተረጋገጠም። በዚህ ምክንያት በከተሞች መካከል የእድገት ልዩነት ተፈጥሯል። ይህንን ማረም ማስተካከል አለብን ብለን የብዝሃ ከተማ አስተሳሰብን በማስረጽ የክልላችን መንግስታዊና ትላልቅ የህዝብ ውክልና መቀመጫዎችን በክልላችን በአራቱም ክላስተር አልፈንም ደግሞ በሁሉም የዞን ዋና ከተሞቻችን በማሰራጨት ዛሬ የምናየውን አይነት ለውጥ እያየን መተናል። በክልሉ ያሉንን ሀብት በአግባቡ ተጠቅመን ለቀጣይም የልማት ተደራሽነትን ለማሳደግ የበለጠ ይሰራል ብለዋል። በመሆኑም የብልጽግና ፓርቲን በመምረጥ እየተመዘገቡ ያሉ ልማቶችን ማስቀጠል እንደሚገባም አሳስበዋል። የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፍቅሬ አማን በበኩላቸው የዳውሮ ማህበረሰብ ለዘመናት ሲያነሳቸው የነበሩ የልማት ጥያቄዎችን የብልጽግና ፓርቲ ደረጃ በደረጃ እየፈታ መምጣቱንም አንስተዋል። ፓርቲው ዘመናት ጥያቄ የነበሩ የመሰረተ ልማት ጥያቄዎችን ደረጃ በደረጃ ለመፍታት በወሰደው ቆራጥ እርምጃ ከተርጫ ወላይታ ሶዶ አስፋልት መንገድ የተለያዩ የገጠር ተደራሽ ጠጠር መንገድ ዝርጋታዎች ተሰርቶ መጠናቀቁ፣ ከተርጫ ወልደሃኔ ዱርጌ አስፋልት መንገድ፣ ከተርጫ ጪዳ አስፋልት መንገድ፣ ከተርጫ ኦሞናዳ አሰንዳው አስፋልት መንገድ እንዲሁም ዞኑን ከወረዳና ከገጠር ቀበሌያት የሚያስተሳስር የመርገንድ ዝርጋታዎችን በተሻለ ሁኔታ እየተሰሩ እየተገባደዱም ይገኛል። ይህ በብልጽግና ሐሳቤ በፓርቲያችን መሪነት በመንግስት ፈጻሚነት የተተገበሩ አንኳር ተግባራቶች ናቸው። ግንቦት 24 በሚካሄደው 7ኛው ጠቅላላ ምርጫ የብልጽግና ፓርቲን በመምረጥ የለውጥ ጉዞን ማስቀጠል እንደሚገባም ጥሪ አቅርበዋል። የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበየው ብልጽግና ከህዝብ የተወለደ ህዝብን የሚሰማና የህዝብን ችግር እየፈታ የመጣ ፓርቲ ነው ሲሉ ገልጸዋል። የደቡብ ምዕራብ ክልልም በብልጽግና ፓርቲ ከ6ኛው ጠቅላላ ምርጫ በኋላ የተመሰረተ ሆኖ እስካሁንም በርካታ የመሰረተ ልማት አውታሮችን ለነዋሪዎች እያዳረሰ ይገኛል ብለዋል። በህዝብ ጥያቄ ለአስተዳደርና ፍትህ ቅርብ አገልግሎት እንዲሰጥ የዲሳ፣ የከጪ፣ የገና፣ የታርጫ ዙሪያ፣ የማሪ ማንሳ፣ የሰራ ባለ፣ የዋካ፣ የገሳ ከተማ አስተዳደር የተወለዱት በብልጽግና ፓርቲ ነው። በርካታ የመንገድ የመስኖና የድልድይ ፕሮጀክቶች ተመርቀው አገልግሎት መስጠት የጀመሩት፣ ቆሞ የቀሩ በርካታ ፕሮጀክቶች የዋካ የመጀመሪያ ደረጃ ሆስፒታል፣ የቶጫ ኢንዱስትሪያል ኮሌጅ፣ ቅርብ ጊዜ የተመረቀው የተርጫ መናሪያ ተመርቀው ለህዝባችን አገልግሎት መስጠት የጀመሩት፣ በንጹህ የመጠጥ ውሃ ዘርፍ የደቼ ደነባ ውሃ፣ የተርጫ ከተማ ውሃ፣ የከጪ ውሃ፣ የተርጫ የግብርና ምርምር ማዕከል
ከብዙዎቹ ውስጥ ለአብነት የሚጠቀሱ የብልጽግና ትሩፋቶች ናቸው። ፓርቲው የዳውሮ ማንነት መገለጫ ቅርስ የሆነውን የሀላላ ሎጅ በማልማት በዓለም አቀፍ ደረጃ እንዲታወቅ ያስቻለን በመሆኑ ቀጣይ ከዚህ የበለጠ ልማት ለማከናወን የብልጽግና ፓርቲን እንዲመርጡም ጥሪ አቅርበዋል። በዳውሮ ዞን ታርጫ ከተማ በተካሄደው የብልጽግና ፓርቲ የድጋፍ ሰልፍ የተለያዩ የክልል ከፍተኛ አመራሮች የተገኙ ሲሆን በርካታ የዞኑ ማህበረሰብም በሰልፉ ተገኝተዋል።